እኔ ሙሉ ጊዜ በምሰጥበት ጊዜ አባቴ ዘመዶቹን በሙሉ ሰብስቦ ቁጭ አድርጎ እንዲህ አለኝ፣ ይሄም አጎት ነው፣ ይሄም አጎት ነው፣ ይሄም አጎት ነው። ስማ አለ፣ አልባታ ወደፊት ወንጌላዊ ለመሆን ነው ያሰብከው? እኔ እንጃ እንግዲህ እኔ እግዚአብሔርን አገለግላለሁ ብያለሁ። ስሙን እንግዲህ አላውቅም ምናምን ገና የ19 ዓመት 18 ዓመት ልጅ ሆኜ እሱን ስሙን አላውቅም፣ ግን ያው እግዚአብሔር እንግዲህ ምን እንደፈለገ አላውቅም። ስማ አንድ አጎቴ እንዲህ አለ፣ ስማ የእግዚአብሔር ቃል ታውቃለህ አለ። አዎ እናትህና አባትን ምን አድርግ ይላል? አክብር ይላል። ስለዚህ አባትህ አገልጋይ መሆንን ስላልፈለገ ከዛሬ ጀምሮ አባትን የምታከብር ከሆነ ምን ታደርጋለህ? ታቆማለህ። ይሄ ወንጌላዊ ጡረታ የሌለው ስራ ልትሰራ ያኔ 20 ዓመት አልሞላኝም ዕድሜ። ምን ብዬ መልስ ልስጥ? ግን እግዚአብሔር ደግሞ አይጥላችሁ። አጎቴን ጠራሁትና ስሙ ተመስገን ይባል ተሜ ያልኩት፣ ወይ አንተስ እስከ ጡረታ ድረስ በህይወት መኖርን እርግጠኛ ነህ? በእርግጥ ጡረታ ሳይወጣ ነው የሞተው። አንዳንዱ ቆይ የማይደርሰውን ጡረታ ደርሳለሁ ብሎ በመንግስት መስሪያ ቤት ቁጭ ያለ ቋሚ ያልሆነ ስራ እንድትሰራ ስለማይፈልግ ነው አባቴ አለ። ስጋና ነፍስ ራሷ ቋሚ ነች ወይ? ያጨልሙባቸዋል። ግራ ቀኛቸውን በሙሉ ያጨልሙ። ከዛሬ በኋላ አባቴ ምን አለ መጨረሻ ላይ ይኸው አንተን እኛ አንችልም፣ ስማ ከዛሬ ጀምሮ ቤቴ ግቢ ብትገባ ብሎ አሰናበት። 6 ዓመት ከ8 ወር እኛ ቤት ሳልገባ ኖሬያለሁ። ዋና ምክንያት ልሳን ማውራቴና አገልጋይ ሆናለሁ ማለት ነው። ይጠራኝና ስማ አባባ ዋንዳሮ ልሳን ያወራል አያወራም? ከሱ ትበልጣለህ አንተ? ከሱ ትበልጣለህ ወይ አንተ? አልበልጥም። እና ከየት አመጣ? መንፈስ ቅዱስ ነው የሰጠኝ። እዚህ ቤት በቤቴ ላይ ልሳን መናገር አትችልም። በቤቴ ላይ ልሳን መናገር ካልቻልክ ከግቢ ውጪ አልችልም። በልውጣ ውጣ 6 ዓመት ከ8 ወር ከቆየም በኋላ እኛ ቸርች የሱ ጓደኛ ሞተ። የአባቴ ጓደኛ ሞቶ ደግሞ ቸርች ሰባኪ አንተ ነህ። ፋዘር እዛ ቀብር ላይ ቁጭ ብሏል። ሰባኪው ማን ሊሆን ነው? እኔ ከዛ ምን እንደሰበከው አላውቅም። ብቻ ምን እንዴት እንደሆንኩ አላውቅም። ፋዘርን ቀስ አድርጌ ሾፍ ሳደርግ አባቴ እያለቀሰ ነው። ጌታው በደንብ አስለቅስልኝ። በጣም አስለቅስልኝ። ከዛ መንፈሳዊ ስነ ስርዓቱ ካበቃ በኋላ ጓደኞቹን ጠርቶ ልጄን ዛሬ ከኔ ጋር አስታርቃችሁ ቤት ካላስገባችሁ ምንድነው? እኔ እንደዚህ መሆኑን መቻወኩ። ለካ እሳት የላሰ ሆኗል። ስሙ ይቀደስ። አገለግላለሁ